እሺ ሰላም 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 ሁልጊዜ መግቢያ እሺ ኦኬ ምናምን ነች እዛ ጋር ክሊክ አድርጌ ስለመጣ ነው። ለማንኛውም እንግዲህ ሁለቱን አይተናል። ሶስተኛ ደረጃ ሰዎች በቃላቸው ለምን አይገኙም? በጣም ደስ የሚል ኩዌስችን ነው። ደስ የሚል ጥያቄ ነው። ሰዎች በቃላቸው የማይገኙ ሰዎች ምን አይነት ሰዎች መሰሏችሁ? በጣም የሌላቸውን አለን የሚሉ ማድረግ የማይችሉትን አፋቸው ላይ ብቻ እንደሚያደርጉ የሚናገሩ ያልሆነ ረጅም ነገር ያልሆነ ግዙፍ ነገር ለምሳሌ አንድ ሰው ለመርዳት ወይም ለማገዝ 10 ብር ያ ሰው ወይ ያቺ ሴት ብትሰጥ ተጠራቅሞ ብዙ ይሆናል። ሁሌ እንደምንለው ለምሳሌ ለወገን ሳንቲም ስናሰባስብ 50 ሎሚ ለአንድ ሰው ሸክሙ ነው ለ50 ሰው ጌጡ ነው እንደምንለው ማለት ነው። ስለዚህ 10 ብር ቢያወጣ ጥሩ ነው። ይመጣና ለምንድነው 1000 ብር ማናወጣለት ወይም ማናወጣላት ይልሃል ወይ ትላለች። ይህ ፕሮግራም ይህ ንግግር ያልቆ በማግስቱ ግን ካንተ ጋር ወይም ከነዚህ ሰዎች ጋር ወይም ከዚህ ፕሮግራም ጋር ወይ ከመርዳት ከማገዙ ጋር አንድ ላይ የሉም የለም። ስለዚህ በቃላቸው የማይገኙ ሰዎች ቀጠሮ ያከብሩ። በቃላቸው የማይገኙ ሰዎች ሁልጊዜ ራሳቸውን ፐርፌክት አድርገው የሚናገሩ ሰዎች ናቸው። ለምን ፐርፌክት የሆነ ሰው የለም። በጣም ደካሞች፣ በጣም ውሸታሞች፣ ስንበዛ ደግሞ ምስኪኖችም ነን። ሰው ሁሉ እንደዛ ነው ማለት ግን አይደለም። በጣም በማይመለከታቸው ገብተው ብዙ ነገር የሚያደርጉ ቃል ሳይገቡ ብዙ ነገር የሚፈጽሙ ሰዎች ደግሞ የተለዩ ሰዎች አሉ። ስለዚህ በቃላቸው ቃል ገብተው እንዲህ አደርጋለሁ እንዲህ አደርግልኝ የሚሉ ከባባድ ሰዎች፣ ትልልቅ ሚዲያው ላይ ያሉ ሰዎች፣ ትልልቅ ባለሀብቶች ብዙ ሰዎች አይተናል። እና መጥተው እንዲህ ነው ሰው እንዲሰማቸው ሰው እንዲያደርገል የሚያደርጉ ሰዎች በሙሉ በቃላቸው አይገኙም በፍጹም። ለምን እኛ በስራ ሂደት አብረን በተለይ እዚህ ሚዲያው ላይ ባለንበት ቆይታ ከብዙዎቹ ጋር ብዙዎቹ ብዙ ነገር ሲሉ እስኪ ስልክ እናስቀምጥላችሁና በውስጥ አውሩ እንላችኋለን። በውስጥ መልሰው አይደውሉም። ለምን? እዛ ጋር ያለውን እይታና እዛ ጋር ያለውን ፎሎወር ለመጠቀም ስለሆነ የሚመጡት የሚናገሩት ቃል እዛ ጋር እነሱ እንደሚያደርጉት አስፍተው ትልቅ ፕሮጀክት ቢሰራለት ጥሩ እንደሆነ ምናምን 10 ብር ስትጠይቀው ግን 10 ብር አውጥተን ይሄን አድርግ ስትለው ግን ትሸሻለች። ስለዚህ በቃላቸው የማይገኙ ሰዎች ረጅም እንዲያረጋለሁ በዚህ ወጥቼ በዚህ ገብቼ ምናምን የሚሉ ሰዎች ናቸው። እመለሳለሁ። ኦኬ ይቅርታ፣ ያው ስራ ላይ ስለሆንኩ ነው ተመልሻለሁ። ስለዚህ በተለያየ መልኩ እኛ ነገሮችን ለማለስለስ ለማቅረብ ስንሄድ በእኛ በኩል አሁን ባለው በሚዲያው ነው። በሌላ በኩል ግን ሰዎች በቃላቸው ለምን አይገኙም ለሚለው ጥያቄ እንግዲህ አጋጣሚ ከሆነ አንዳንድ ሰው ባለመመቸት ቃላቸውን ላይጠብቁ ይችሉ ይሆናል። ነገር ግን ፐርፐዝሊ መጥተው ለእይታ ሾው አድርገውብን የሚያልፉ ሰዎች እንዳሉ ለማሳየት ነው። መታ ሰዎች ፊት ብቻ እንደዚህ ሆኖ ምናምን በቃ እናደርግልሻለሁ፣ እኔ ይህን እልክልሻለሁ፣ በዚህ ወጥቶ እዚህ ገብቶ ያለች አታደርግልሽም። ግን ጠጋ ብላ ምንድነው እንደዚህ ነው በቃ እኔ ይሄን ልረዳሽ እችላለሁ፣ ይሄን ላደርግልሽ እችላለሁ ያለች እሷ ታደርጋለች። ጠጋ ብሎ ቀረብ ብሎ ወይም ደውሎ ምን ላግዛችሁ፣ ምን ላደርግ፣ ኦኬ እንደዚህ ልሳተፍ፣ እንደዚህ ላድርግ፣ እንደዚህ ነው፣ እሺ እኔን ደግሞ አስተያየት እንኩ፣ እንደዚህ አድርጉ፣ በዚህ ወጥቶ እዚህ ገብቶ እሱ ይሰራል። ይሄ ግን መተው ብዙ ስላየን ነው እኛ መተው እንዲህ ቢሆን ብለው አስፍተው አይደለም እኮ ማድረግ ሀሳቡን ራሱ ማመንጨታቸው በጣም የሚገርመኝ ነው። በጣም ነው የምታዘባቸው። እኔ ዝም ብዬ ስለምሰማቸው ረጅም ያወራሉ። በቃ የዛን ሰው ችግር የዛችን ሴት ችግር ሊቀርፉ ይመስላሉ። ግን የባሰ ችግሩ ሰው ከተሄዳሉ። አንደኛ ያን ሰው ያችን ሰው አጓጉተው፣ ሁለተኛ ነገሮች አበላሽተው ጭራሽ ይሄዳሉ። ሌላ ሰው እንኳን እንዳያግዛቸው፣ እንዳይረዳቸው፣ እንዳያደርግላቸው እና ብዙ ጊዜ በቃላቸው የማይገኙ ሰዎች በጣም ብዙ ያወራሉ። በጣም ትንሹን ነገር አያደርጉም።
ብዙ ጊዜ በቃላቸው የሚገኙ ሰዎች ወሬ እንኳን አይፈልጉም። ብዙ አያወሩም። ወሬ የላቸውም። ተግባር ነው ያላቸው። ተግባር ነው ያላቸው። ይመጡና ወዲያው እሺ አካውንት ላኩልኝ ወይ እንደዚህ አድርጉልኝ፣ የዛን ሰውዬ ነገር ገድለውታል። ብዙ የገጠሙን ሰዎች አሉ። ስለዚህ እኛ ሚዲያው ላይ ስለቆየንም ጭምር ከልጅነቴም ብዙ ጊዜ እንደምላችሁ እኔ አባቴ በልጅነት ነው ያጣሁት እና ጓደኞቼ ናቸው። በጣም ብዙ ከእድሜ በላይ የሆኑ ሰዎች ናቸው እንደዚህ እንደ ዛሬው ሳልደርስ ያሳደጉኝ። በጣም ትልልቅ ሰዎች፣ በአይምሮም በእድሜያቸውም ማቹርድ የሆኑ ሰዎች፣ እነሱ መሀል ነው ያደግኩት። ስለዚህ አያለው፣ ሲነገር ሰማለሁ። በዛ ውስጥ ነው የመጣሁት። ብዙ መለማመዶች አሉኝ። ብዙ በተግባር ነው ያየኋቸው። ለዛ ነው አደባባይ ላይ ወጥቼ እንዲህ ነው ብዬ የምናገረው። እንዲህ ነው በሃይማኖቴ የማልቀልደው፣ በሀገሬ ላይ የማልቀልደው። ማንም ሰው ስለ ፖለቲካ ሲዘበራርቅ መጥቼ የማልዘበራርቀው እውቀቱ አንሶኝ ሳይሆን ነው። ያ አይደለም ቦታ አይደለም። ቦታዬ በተቻለ አቅም ሀገሬን ማሰብ፣ በተቻለ አቅም ከሃይማኖቴ ጋር አብሬ መኖር። ሰው የሚሆነውን ነገር ብቻ መጠኑን አውቆ ነው ማድረግ ያለበት። ይህ ሱሪ ቢሰፋኝ ማድረግ የለብኝም ወይ ማስጠበብ ወይ መጣል ነው ያለብኝ። በልኬ ካለበስኩት አያምርም፣ እኔንም ኮንፈርት ይነሳኛል። ስለዚህ ሰዎች እንዴት ኮንፈርት እንደማይነሱ አላቅም፣ እንዴት ህሊናቸው እንደሚያስተኛቸው አላቅም። በተለይ አሁን በጣም እኮ በትልቅ ቦታ ያያችኋቸው ሰዎች ናቸው ይህን ጥፋት የሚሰሩት፣ ይህን ስህተት የሚሰሩት። ጎሽ ስትለው አንተንም ይዞ ገደል ሊገባ፣ አንቺንም ይዞሽ ገደል ሊገባ ጭራሽ ይመጣና ይሄ መንገድ ልክ አይደለም ይልሃል። ቁጭ ብሎ እኮ ከታች አዳምጦ ተመችቶት ከስንት ወር በኋላ ነው አንተ ጋር መጥቶ የተደባለቀው። ቤተሰብ የሆነችው ቤትህ ትመጣና ቤትሽ ይመጣና ይሄን እንደዚህ ጣራውን እንዴት ዝቅ አረግሽው ይልሻል። ከውጭ ሆነ እኮ አይቶ አድንቆታል። ዋው እንዴት አይነት ቤት ሆነ። ገብቶም እኮ ትንሽ ቀን ሲቆይ ግን አቃቂር ያወጣልሃል። ስለ ቤትህ፣ ስለ ቁመናህ፣ ስላለባበስህ፣ ስለ ቁመናሽ፣ ስላለባበስሽ፣ ስለ ቤትሽ ግድግዳ ቀለም አቃቂር ታወጣልሻለች። አድንቃ ነው ግን የመጣችሁት እና ተመሳሳይ ነገር ነው ያላቸው። ታዘቧቸው። ስለዚህ ብዙ ሰዎች በቃላቸው የማይገኙት የማያደርጉትን ስለሚያወሩ ነው። በወሬ ውስጥ ነው የሚያልፉት። በጣም ብዙ ፕላን ያላቸው ናቸው። አዋቂ ናቸው እንደምላችሁ ሁልጊዜ። እውቀታቸው ግን መናገር ብቻ ነው፣ መተግበር ላይ አይደሉም። ጥሩን ነገር እውነቱን ነገር እየሰጣቸው ከእውነቱ ውጭ ነው የሚሄዱት። አንተ ፕላን አድርገህ እኮ እየሰራህበት ነው። ይሄ ይሻላል፣ ይሄን አድርግ ብለህ እየተመካከርካቸው እነሱ ያመጡና የሆነ ነገር ጭብንብህና ከማግስቱ ጀምረው ግን ወይ ከደቂቃ ወይ ከሰዓታት ጀምረው ግን ኢቭን ስልክህን አይመልሱልህም። የችግረኛውንማ ጭራሽ ፎቶውንም ድምፁንም መስማት አይፈልጉም። ስለዚህ እባካችሁ የሚል ምክር አለኝ። የማታረጉትን የማትዘልቁትን መንገድ አትጀምሩ። ወታችሁ የማትጨርሱትን ተራራ አትሞክሩት። መሀል ላይ ትቀራላችሁ፣ መሳቂያ ነው የምትሆኑት። ህሊናችሁም እንዴት ያስተኛችኋል? ሰው ጎሽ ጎበዝ ቢልህ ምንድነው ጥቅሙ? እያረግሽው ስትሄጂ ነው በቃ እሱ ነው እርካታ። ተሰባሪዎች ነን፣ ሟቾች ነን፣ ጠፊዎች ነን እኮ። ስለዚህ ለምን በቃላችን አንገኝም? ለምን የማናደርገውን እናደርጋለን፣ የማንችለውን እንችላለን፣ የማይሆነውን ይሆናል እንላለን? እኛ ነብዮች ነን እንዴ? ማለቴ ዘመን አመጣሾቹን ነብዮች ነን ወይ? የማይሆን ነገር ምን ተነብይ ነን ወይ? አይደለንም እኮ። እኛ እኮ ሰዎች ተብለን በአምሳሉ የተሰራን ከእንስሶች የተሻለን ጥሩ ስብዕና ያለን ምን ማሰብ የምንችል አይተን ምንረግጠውን መርገጥ የምንችል አይተን መሻገር የምንችል ጥሩና መጥፎ ምንሰማ ብዙ ነገራችን 5 የስሜት ሕዋሳት ያለው መቅመስ፣ ማሽተት፣ መዳሰስ፣ መንካት እነዚህን የምናውቅ እኮ ነን እኛ። ለምንድን ነው